ወንጀለኛውን በመፈለግ ላይ ያሉት እነ ብሩኬና እነ ጋሽ ዘነበ እነ ርብቃ እንግዲህ ዛሬ ያልሰሙት ጋሽ ዘነበና ወይዘሮ ሂሩት የሚኪያስን ወንጀለኛና የሚኪያስን ትልቅ ጥፋት ዛሬ በርብቃ አማካኝነት ሰምተዋል ማለት ነው። ወንጀለኛውን እሱ ነው ያስመለጠው፣ አለሱ ማንም ሊያስመልጠው አይችልም እያለ ብሩኬ ሲል ምንድነው ከሱ ጋር የተለየ ነገር እንዳላቸው ታውቃላችሁ ወይ? ለምንስ እሱ ሊያስመልጠው ይችላል? በማለት እንግዲህ ብሩኬ ላለመናገር የወሰነውን ውሳኔ ርብቃ ዛሬ ለጋሽ ዘነበና ለወይዘሮ ሂሩት አፈነዳችው። ትርስቴን የገደላት ሚኪያስ ነው ብላ እንግዲህ ሁላቸውንም አፋቸው አስያዘቻቸው። ወይዘሮ ሂሩት በጣም ተናደደች፣ በጣም ገረማ። ጋሽ ዘነበም እንግዲህ በጣም ደነገጡ። እንዴት ይህን ትላላችሁ? እሱን ሊገድል የመጣ ሰውዬ እንዴት የትርስቴ ገዳይ ነው ትላላችሁ? ወይንስ ከሱ ጋር እንዴት ተደራደረ ትላላችሁ? እያሉ ጋሽ ዘነበ እንግዲህ የሚኪያስን ወንጀለኝነት ሊደብቁ ሞክረዋል። ነገር ግን ወይዘሮ ሂሩት በጣም ተናደደች እና ብሩኬ ለምንድነው እስከዛሬ እያወቅህ ይህን ነገር ዝም ያልከው? ርብቃ የምትለው ነገር እውነት ነው ወይ ወይንስ ውሸት ነው እያለ ታስፈጥጧለች። እውነት ነው ብሎ ለምን ታዲያ ዝም አልክ? አንተ ሴት ነህ፣ ለምንድን ነው ያልገደልከው? እኔ ያንተን ሱሪ ለብሼ አንተን ቀሚስ አልብሶ የልጄን ገዳይ እበቀላለሁ ብላ እንግዲህ ወይዘሮ ሂሩት አቶ ሚኪያስን አነቀችው ማለት ነው። ብሩኬም እንግዲህ ያው ወንድና ወንድ ሸተተውና እሱም አብሮ ዘሎ ለማነቅ ወሰነ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ከኔ ጋር አለሁ አልሐምዱሊላህ። እንዲሁም ክርስቲያን ወገኖቼ ሰላም ጤና ይስጥልኝ ብያለሁ። ለቻናሌ አዲስ የሆናችሁ ሰብስክራይብ ያደረጋችሁ አበረታቱ። ሁል ጊዜ ሰብስክራይብ ላይክ እያደረጋችሁ ለምታበረታቱ ከልብ አመሰግናለሁ። እኔው የእናንተው እህት ከመዳም ኩሽና የመዳም ቅመም ላይክ እና ሰብስክራይብ ለምናለሁ። እናንተ ማታሳፍሩኝ። እንግዲህ ሁል ጊዜም ይህን ተከታታይ ድራማ ቀኑ ቢያጥርብንም እንግዲህ እያራራቁ ቢለቁትም ነገር ግን አጓጊውን ዛሬም በቀጣይ ክፍል እየላችሁ ተከስ ብያለሁ። እኔ እናንተ እህት ከእናንተ የሚጠበቀው ላይክ እያደረጋችሁ ማዳመጥ ነው። ባለፈ እንግዲህ አቶ ሚኪያስ ወንጀሉ እንዳይወጣበት ወይንስ ማህሌትን ለማስፈታት ብሎ ወንጀለኛውን ፈቶ ለቀቀው የሚለው እንግዲህ በጣም አሳሳቢ ነበረ። የእሱ ተደራዳሪ የሆነው ኮማንዶ ነበር ወደ ቤታቸው ያቀነውና ኮማንዶም እሱን ለመያዝ ሲመጣ ሚኪያስ እንዳስለቀቀው አይተን ነበረ። እንግዲህ ሚኪያስ አስለቅቆት እነሱ ብሩኬ አብቆበታል ወንጀል እንዳለ ከሱ ጋር እንትን እንዳላቸው አውቋልና ፍለጋ ከግቢው ሳይወጣ እንፈልግ ብለው እንግዲህ ወደ ታች አቅንተው እየፈለጉ እያለ ነገር ግን ሊያገኙት አልቻሉም ነበር። በዛው አጋጣሚ ነው እንግዲህ ወይዘሮ ሂሩትና ጋሽ ዘነበ የሚኪያስን ወንጀለኝነት የሰሙት ማለት ነው። እንግዲህ ወይዘሮ ሂሩትም በጣም ተናዳ ሚኪያስን እገላለሁኝ፣ መግደል አለብኝ፣ የልጄን ደም እኔ ነኝ የምበቀለው እያለች እንግዲህ ዘላ ታንቀዋለች ማለት ነው። እንግዲህ ጋሽ ዘነበም ለምን አይሆንም ብለው እንግዲህ ወንጀለኛውን ለመከላከል ሁሉም ወሰኑ። መግደል የለብሽም ብለው ኮማንዶም መገላገል ጀመረ ማለት ነው። ነገር ግን ወይዘሮ ሂሩት ለምንድነው ወንጀለኛ እንዳይታሰር እንዳይሞት የምታደርጉት? እኛን የምታስፈራራል ለምንድነው? እያለችው እንግዲህ ኮማንዶንም ታናግረዋለች ማለት ነው። እኔ መግደል አለብኝ፣ ልጄን ገሎ ተኔ ጋር አብሮ እንዴት ይከርማል? እያለች ብሩኬም እንግዲህ ሀዎ መሞት አለበት ብለው እንግዲህ ተናንቀው ሁሉም ሚኪያስን ለመግደል ወሰኑ። ነገር ግን የመጣው ኮማንዶ የሱ የስራ ባልደረባ ነበርና አትርፎታል ማለት ነው። ዛሬ ካልተረጋጋችሁ እተኩሳለሁ በማለት እንግዲህ ሽጉጡን አውጥቶ እነሱንም ሊያረጋጋ ሞክሯል ማለት ነው። ምክንያቱም ገንዘብ የማይሰራው የለም፣ ገንዘቡን ስለበላ የሚኪያስን ማለት ነው። እንግዲህ አንዲትም ነገር እንዳታደርጉት ሚኪያስን ማስፈራራት ራሱ ወንጀል ነው ብሎ ሚኪያስ ላይ ምንም ችግር እንዳይደርስበት ብሎ መሽቷል፣ ሊሄድ ነው፣ ወንጀለኛው መፈለግ አለብኝ ብሎ ይወጣል። ሚኪያስም እንግዲህ እኔ ልከተልህ ልሸኝህ ብሎ በወጣበት እንግዲህ ያመሰግናል ማለት ነው። ዛሬ ከጉድ ነው ያተረፍከኝ አመሰግናለሁ እያለ ነገር ግን ሁሉም ሰው አውቆብሃልና ወንጀለኛ መሆንክን እዚህ ቤት መጠንቀቅ አለብህ ብሎታል። ሲለውም እኔ ማንኛን ሰዎች ካይቀድሙኝ ማስወጣት አለብኝ ይላል ማለት ነው ሚኪያስ። ነገር ግን ሚኪያስ ያስወጣቸው ይሆን ወይንስ እሱ ሁሉም ነገር እውነት ተደብቃ ቀርምና ስለወጣበት እሱ ይወጣ ይሆን የሚለውን እንግዲህ እናያለን ማለት ነው። ወይዘሮ ሂሩትም እንግዲህ በጣም ተናዳ
ወደ ልጆቿ ክላስ ታቀናለች ማለት ነው። ለሄቨን እና ለካሊቡ ክላስ ማለት ነው። እነሱንም ወይኔ ሂሩት ወይኔ ትርስቴ ወይኔ የትርስቴ እያለች እንግዲህ ሚኪያስ የትርስቴ ገዳይ እንደሆነ ልነግራቸው ትገባለች ማለት ነው። አያቴ ምን ሆነሻል? ምንድን ነው እያለች እኛ ለካ የከረምነው ከትርስቴ ገዳይ ጋር ኖሯል፣ አብረን ስንበላ ስንጠጣ የከረምነው ትላለች ማለት ነው ለሄቨን እና ለካሊቡ ስለሚያውቅ ምንም አልመሰለውም። ሄቨን እንዴት ሚኪያስ ነው የገደላት ብላ እንግዲህ እንባ ይተናነቃታል። እሷንም ለመደለል ትሞክራለች ወይዘሮ ሂሩት ማለት ነው። ነገር ግን የካሊቡ ዝም ማለት እንዴት ነው አንተ የእናትህ ገዳይ እኮ ሚኪያስ ነው እያልኩ ነው፣ ለምንድን ነው ዝም የምትለው ስትለው እኔ ከእናንተ በፊት ቀድሜ ስለማቅ ነው ይላታል ማለት ነው። ለምንድን ነው እስከ ዛሬ ያልነገርከን ታዲያ እንዴትስ አወቅህ ብላ ትጠይቀዋለች ማለት ነው። እኔ ያወቅኩት ከመርማሪው ጋር ሲያወሩ ነው፣ መርማሪው ሲጠይቀው ነው ባለፈ የሰማሁት ይላታል። እንግዲህ እናታችሁን የገደለ ሰው ለእኛም ስለማይመለስልን ከዚህ ቤት መውጣት አለብን፣ ሻንጣ ፈልጉና ልብሳችሁን ቆጣጥሮ ትለዋችኋለች። እኔማ ከዚህ ቤት ነቅነቅ አልልም፣ የእናቴን ገዳይ ሳልበቀል አሁን ባልበቀለው ሳድግ በቀለዋለሁ ይላል እንግዲህ ካሊቡ ማለት ነው። ነገር ግን የካሊቡ አይን ምን ሆኖ ነው የሚለው ነገር ዛሬ ምንም ግልጽ ሊሆን አልቻለም። ምንድን ነው? ማን ደብድቦት ነው? ወንጀለኛው ነው የደበደበው ወይንስ ምንድን ነው እንላለን ማለት ነው። እንግዲህ ሄቨን ማህሌትም እስካሁን ድረስ ታግታ እንግዲህ አጋቹም ወደ እሷ ጋር አቅንቶ ነበረ። ወንድሜን ገደልከው ብላ ጥያቄ ታቀርብለታለች። ነገር ግን ወንድምሽን አልገደልኩትም፣ ባንቺ ተርፍ ያለሁኝ እኔ እሱን ሊገድል ክላሱ ድረስ ገብቼ ነበር። ነገር ግን ከኋላ መጥቶ ያልገለው የነበረው ሲመታኝ ልስበው ስል ወንድምሽ ተርፏል ይላታል። አየህ ወንድሜ ነፍሰ ገዳይ አይደለም ትለዋለች። ያንን ተይውና ላንቺ ሲል ነው ዛሬ በአንቺ ሰበብ ነው የተረፍኩት ይላታል ማለት ነው። ማን ነው የመታ ስትለው ያ ብሩክ መሰለኝ ይላል። አላወቀው መሰል እንግዲህ ብሩኬን ማለት ነው። እንግዲህ ማህሌትም ለምን አትለቀኝም እባክህ፣ ይህን ያህል ቀን ተሰቃየሁ እባክህ ልቀቀኝ እያለች እንግዲህ እኔ እኮ እለቅሻለሁ፣ አሁንማ እምለቅሽ ቀኑ እየቀረበ ነው፣ ወንድምሽ ገንዘቡን እስከሚሰጠኝ ነው ተደራድረናል። ገንዘቡን ስሰጠኝ እኔም ገንዘቤን ተቀብሌ አንቺን ልለቅለትና ከሀገር ልወጣ ነው። አሁን እያሳሰበኝ ያለው አንቺን አጥቼ እንዴት ነው በፍቅርሽ የምኖረው ይላታል ማለት ነው። አንቺስ አልናፍቅሽም? እኔ ትናፍቅኛለሽ እያላት እኔ ምንም እንደዚህ ያደረገኝን ሰውዬ ሊናፍቀኝ አይችልም እያለች ነው። እውነት ነው። ወንጀለኛ መቼ ነው የሚናፍቀው ማለት ነው። እንግዲህ ጋሽ ዘነበም እንግዲህ ለሚኪያስ ይህንን አያደርገውም። እኔ እዚህ ቤት እስካለሁ ድረስ ሚኪያስ ትርስቴን በጣም ይወዳታል፣ በጣም ያፈቅራታል። ለምንድን ነው ባልተረጋገጠ ነገር ይህን ልትል የቻልከው? እያሉ እንግዲህ ሽንጣቸውን ገትረው ርብቃንና ብሩኬን እያስፈጠጡ ይገኛሉ። ጋሽ ዘነበ ግን ወንጀለኛን ለመደበቅ አትሞክሩ ባክሁን፣ አንቱ ቦርጫም ሰውዬ ማለት ነው። እንደ ትልቅነትህ ቆም ብለው አስቡ፣ የሚነግሩህን ስሙ ማለት ነው። እና ለምንድን ነው ሳይታጣሩ ይህን የምታደርጉት? እንዴት ወንጀለኛ ታደርጉታላችሁ? እያሉ ርብቃም እንግዲህ እንዲህ አባቴ ለሚኪያስ ጠበቃ መቆምህ ነው አይደል እያለች እንግዲህ እሷም ትቆጣለች ማለት ነው። በዚሁ ጣልቃ እንግዲህ ወይዘሮ ሂሩት እኔማ ከዚህ ቤት ቶሎ ብዬ ሚኪያስን አንድ ነገር ማድረግ አለብኝ ብላ እንግዲህ ያው የገንዘብ ጉዳይ ነው፣ ገንዘቡን የልጆቹን እንትን ልታሰራ ወደ ፍርድ ቤት ታቀናለች ማለት ነው። ያ ነገር ግን ለሷ እንደማይገባት ብሩኬ እንደሆነ የሚገባው ተመልሳ ትመጣለች ማለት ነው። ስትከድ ወዴት ልትሄጂ ነው? ምንድን ነው እያሉ እንግዲህ ነጋሽ ዘነበ እየጠየቋት ነበረ። የትም ልሄድ አይመለከታችሁም እያለች ነበር። ጋሽ ዘነበ እንግዲህ ሴትዮ አጉል ወንጀል ትሰራና እስከኛም ጉድ እንዳታደርገን እያሉ በጣም ይጨነቃሉ ማለት ነው። ኮማንዶ እንግዲህ ሚኪያስንና ተከሰትን ወደ ጫካ ይጠራቸዋል ማለት ነው። ጫካ ይጠራና አንተ
ጥርስቴን እንደገደልካት በደንብ ታውቆብሃልና እኔ እንግዲህ ወዲያ ካንተ ጋር ተባባሪ እንዳልባል ሁልጊዜ መገናኘት የለብንም፣ ቢሮዬም እንዳትመጡ፣ ስልክም ምን ነኝ የምደውልልህ እንጂ አንተ እንዳትደውል ብሎ እንግዲህ እሱም የሸሸው ይመስላል ማለት ነው። ሚኪያስ እንግዲህ በአንድ እጁ እያጨበጨበ ይገኛል። እሱም እንግዲህ ያ ጉዳይ አሳስቦት ታቶ ተከሰት ከአንድ እንግዲህ መጠጥ ቤት ይህንን ገንዘብ መስጠት አለብኝ፣ ሰጥቼ እህቴን ማስፈታት አለብኝ እያለ እህትህንማ በገንዘብ አይለቅልህም፣ ገንዘቡን መስጠት የለብህም እኔ መላለኝ እያለ እንግዲህ ተከሰት እያሾፈበት እሱ ነገሩላ ተሰብስቦብኛል እያለ ራሱን ቢዚ አድርጓል ማለት ነው። ይጠጣል፣ ነገር ግን መጠጡን አላቆመም ማለት ነው። ርብቃም እንግዲህ ከኒና ከልዕልቴ ወስን ያለችውን ውሳኔ እንግዲህ እያስፈጠጠችው ትገኛለች፣ ብሩኬን ማለት ነው። እኔ በዚህ ሰዓት ምንም ልወስን አልችልም እያላት እንግዲህ በረንዳ ላይ ወስን እያለችው ጋሽ ዘነበ ይመጣሉ ማለት ነው። አንቺ ልጅ ምንድን ነው ወስን የምትይው? ሚኪያስን ግደል እያልሽ ነው ወይ እያሉ ያስፈጥጧታል። ወዳልሆነ ነገር አትገፋፊው እያሉ እንግዲህ እሷ ግን እንደዚህ አይደለም ጋሼ የእህቱን ብር እህቱ ወደ ሀገር የምትገባበትን ብር ለቤቱ እንሰራለን እያለ ነው ብለው እንግዲህ ነገር ለማስቀየስ ይሞክራሉ። እህትህ መንጣት አለበት፣ ይህንን ውሳኔ እረፍ፣ ሁለተኛ አታንሳ ብለው እንግዲህ ጋሽ ዘነበ እነሱ ግን የፍቅር መሆኑን ቁባ የላቸውም ማለት ነው። እሷም እንግዲህ ምረጥ አሁንም አልተውኩትም ትላለች። ወደ ክላሷ ታቀናና እኔ ሁለታችሁንም አልመርጥም፣ በአሁኑ ሰዓት ከማንም ጋር መሆን አልፈልግም፣ ነገር ግን ከልዕልቴ ጋር ያለኝን ጉዳይ አላቆምም፣ እሷ ጠበቄ ናትና ነገ ጀምረን ፍርድ ቤት አብረን ስለምንቆም ይላታል። ያማ እሷ መረጥህ ማለት ነው ስትለው እኔ ማንን መረጥሁ አላልኩሽም፣ ግን እኔ በፍቅር ካንቺም ጋር አልሆንም ከሷም ጋር አልሆንም፣ እኔ አንቺ እህቴ ነሽ እያላ በጭራሽ እንደዚህ ሊሆን አይችልም፣ በአንድ ነገር እንስማማ ትለዋለች። እሱም እኔ አንተና ልዕልቴ በምትገኙበት ቦታ መገኘት አለብኝ፣ ለዛ ነው እማምንህ፣ አለዛ በዛውስ ፍቅር ቢጥልህ ፍቅር ብትሰሩስ በምን አውቃለሁ ትላለች። እባክሽን ወይዘሮ ርብቃ አታሰቃዩ፣ በዚህ ጉዳይ እሱ ነቃ ብሎ ሀብቱን በእጁ ማድረግ አለበት ማለት ነው። እንግዲህ ጋሽ ዘነበ ሳሎን ቁጭ እንዳሉ ወይዘሮ ሂሩት ተፍርድ ቤት ተመልሳ ትመጣለች። ብሩኬ የት ነው ያለው ትላለች። ላይ ያለልሽ ይላታል ማለት ነው። ወደ ላይ ስትወጣ ደረጃ ላይ ይገናኛሉ። ምንድነው ምን ሆነሽ ነው ፊትሽ ሰላም አይደለም ይላታል። አይ ደህና ነኝ እኔ እንዳንተ ሴታ ሴት አይደለሁም ትለዋለች። እባክሽ ይሄን ነገር ሁለተኛ አትበይ ይላል። ነገር ግን ወንድ ልጅ ሴታ ሴት ከሚባል ቢሞት ይሻለዋል። ሐቂቃ ማለት ነው የወንድ ልጅ ክብር ነው። ሴታ ሴት የሚባል ነገር ይነካቸዋል። እና እንግዲህ ወጥታ ሞግዚትነቱ ላንተ ነው የሚገባውና ከኔ ጋር አብረህ ሆነ እንስራ ትለዋለች። እንዴት ነው ከንቺ ጋር አብሬ የምሰራው ወይንስ ምን ነገር ነው የምትነግሪኝ ይላታል ማለት ነው ዱብዳ። አቶ ሚኪያስ እንግዲህ ገንዘቡንም ሁሉንም በሱ እንትን ብሎ መንገድ ላይ ተምንወርቅ ተኔ ጋር አብረህ ተባብረን ብንሰራ ይሻለናል ያለችው ትለዋለች ማለት ነው። ብሩኬ ግን መወሰን አልቻለም። ድንገት ነገርሽኝ እንዴት ነው መወስነው እያላት አይ ሁላችንም ወጥተን ልጅህ ቀረች ማለት እዚህ ላይ ገንዘብህንም አተህ ሴት ልጅ ነህ ያለችው ያለህ ሁሉንም ነገር ምን እንደሚያደርስባት አታውቅም ስትለው ደንገጥ አለ። ወይዘሮ ሂሩት በነገረችው ሀሳብ እንግዲህ ብሩኬ ይስማማል ብለን ተስፋ አለን። ቀጣይ ክፍል ይዘን እንመጣለን። ሀባይቦች እስከዚህ ድረስ ስላዳመጣችሁ ያመሰግናለሁ። ወዳችኋለሁ። ባይ ባይ።